ለምን አብራችሁ ማውቃችሁ ነው? እባክህን ዶክተር፣ አቤሴሎም በጣም ተጎድቷል። ውጤቱ ደግሞ ማይሆን ከሆነ ልክ አይደለም። ጥሩ ሚስት ሆነሻል፣ ግን በሚሻለው ጊዜ ነገሩን ቢያውቅ ነው ጥሩ። ቆይ ግን የሚድንበት መንገድ የለም? የዘር ቁጥሩ ዝቅተኛ ከሆነ በመድኃኒት ወይም ደግሞ በሕክምና ሊስተካከል ይችላል። የዘር መተላለፊያ ቱቦም ከተዘጋ ልጅቷን ተመለሰች። ያው ብትመለስ ደግሞ ለሁላችንም ደስ ይላል። ማቴዎስን አውርቼው ነበር። ለምን ደነገጥሽ? አይ ያው ምናልባት ድንገት ልጅቷን አልመልስም ብሎ ካለሽ ብዬ ነው። ለዛ ነው የደነገጥኩት። ልጅቷ የወይንሸት ልጅ አይደለችም ማለት ምን ማለት ነው ደግሞ? የሷ ልጅ አይደለችም ማለት? እኔም መጀመሪያ ላይ አላመንኩትም፣ ግን በግልጽ ሲያስረዳኝ ገባኝ። አይ ልክ አይደለሽም። ማቴዎስ እየዋሸ ነው። እና እንዴት ነው? ተናገሪያ፣ ተናገሪ። ልጅቷ ማን ናት? ሰብለ ተረጋጊ። ስሚ፣ ገና ካልተናገርሽ ሬሳሽ ነው ከዚህ ቤት የሚወጣው። ነገርኳት። በቃ እናቴ ምንም ነገር እንዳታደርጊብኝ። ምንድን ነው እንደዚህ? ምንድን ነው የተናገርሽው? ለሰብለ ሲባል ምንድን ነው ያደረግሽው? ቆይ አንቺ ልጅ አውቃሽ ነው እንደዛ አሰቃየችኝ። ወይኔ ጉዴ! እሺ ቆይ የማን ለምንድን ያለከሽ? ለምንድን ነው እስከ ዛሬ ድረስ ያልነገርሽኝ እያለ ወይኑን እያሰቃያት ይገኛል። የወይኑ ስቃይም እጅግ በጣም በዝቷል። እንግዲህ ያላሰበችው ነገር ውስጥ ገብቷለች። ሰብለም ቀጥ ብለሽ ትናገሪያለሽ፣ ካልተናገርሽ ስቃይሽን አበዛለሁ ብላ ስታሰቃያት ጊዜ ልጇ የእሷ እንዳሉነች ትነግራታለች። ሆኖም ሕፃኗስ የማናት እያለች እያሰቃየቻትም ትገኛለች። እንግዲህ በባለፈው ክፍል ላይ ሰብለ መጠጥ ቤት እንደምትከፍትና የቤት ሰራተኛም እንደምታመጣ ከነገረቻቸው በኋላ ወደ ኩሽና ስትገባ ኤልሳና ወይኒ ቆመው እያወሩ ነበር። ሰብለም እንዴ እስካሁን አልሄድሽም እንዴ? ለምንስ ነው ያልሄድሽው ብላ ስትላትም ሀይ ሀሳቤን ቀይሬ ነው ብላ ትላታለች። ሆኖም ቀጥ ብለሽ መሄድሽ አይቀርም፣ እኔ አሁን ሰራተኛ አምጥቻለሁ ብላ ትላታለች። ቆይ ልብሴን ቀይሬ ልምጣ ተዋውቋት እስከዛ ድረስ ብላ ያመጣቻት ሰራተኛ የኤልሲ እናት ነበረች። ኤልሲም ስታያት እጅግ በጣም ትደነግጥና እማዬ ምን ልትሆኝ ነው ደግሞ እዚህ ቤት የመጣሹ በማለት ስባት ይዟት ትወጣለች። እሷም ምን ልታደርጊ ነው እዚህ ቤት የመጣሹ? ምንስ ፈልገሽ ነው? ምንስ ነው ያገናኛችሁ? በማለትም በግድ ስባ ይዟት ትወጣለች። ስኪናም አብራ እየሮጠች ትወጣለች። እና ለምንድን ነው ካዲያ አንቺ እዚህ የመጣሹ ብላ ስትላትም እሷ ሰራተኛ ስለቀጠረች ነው ብላ ትላታለች። ካዲያ ለምን እንደዚህ ታደርጊያለሽ? አሁን እዚህ መሆን የለብሽም ብላ ስትላትም አይደለም እሷ ሰራተኛ ቀጥሯ ልታስገባሽ፣ ነገሮቻችን ከታወቁ እኔም ጉዴ ይፈላል። እኔ ቤተሰቦቼ የሆኑ ዘመዶቼ እዚህ እንደሌሉ አሜሪካ እንደሚኖሩ ነው የተናገርኩት። በኋላ የወሬ ሊወጣ ይችላል። ስለዚህ በፍጹም ይሄ ነገር መሆን የለበትም ብላ ትላታለች። እሷም እንዴት ነው ይሄ ነገር የማይሆነው? እንዴት አንቺ ራስሽን ብቻ ትወጃለሽ? ራስ ወዳድ ነሽ አንቺ ብላ ትላታለች። እሷም ካዲያ ይሄንን ነገር እንዴት ላደርገው እችላለሁ? ሆኖም እንግዲህ ይሄ ነገር እንዲስተካከል አሁን ከዚህ ሂጂ ብላ ትላታለች። እንዴት ነው ከዚህ የሚሄደው? እሷ እኮ ምግብ ቤት መጠጥ ቤት ከፍታ ያንን መጠጥ ቤት እንድቆጣጠርላት ልታደርገኝ ነው። አንቺ ራስ ወዳጅ በዛች በኩሽና ውስጥ የምታክል እየኖርኩኝ፣ ስለዚህ ለእኔ የሚሆን ነገር ሲሆን አንቺ ራስሽን ወደሽ ነው ብላ ትላታለች። እሷም አይ አሁን ከዚህ ብቻ አንቺ ሂጂ ብላ ስትላትም እሷም በፍጹም ከዚህ አሁን አልሄድም፣ ከዚህ እንዴት ነው የሚሄደው? እኔ ስራዬን መስራት ነው የምፈልገው በማለትም ትናገራታለች። አይ እንደዛ ብሎ ነገር የለም እያለቻት ትገኛለች። እንግዲህ ስራዋን ቀጥ ብላ እንድትሰራ እያደረገቻት፣ እሷም ከዚህ ከሄድሽ እኔ የፈለግሽውን ነገር አደርግልሻለሁ። አሁን እኔ ነገሮቹ ሁሉ ተደበላልቀውብኛል፣ በውሸት እቤቱን ሞልቼዋለሁ። ስለዚህ አሁን ደግሞ ያንን የተሳሳትኩትን ስህተት ራሴ ማረም እፈልጋለሁ ብላ ትላታለች። እንደዛ ከሆነ እስቲ እናያለን።
ስለዚህ ብሩን ቀጥ ብለሽ ታስገቢልኛለሽ በየጊዜው ስትላትም እሱ ሀሳብ አይግባሽ ብላ ትላለች። ሰብለም ወደ ኩሽና ስትመለስ ሰራተኛዋን ለማየት ስትሄድ ወይንሸት ዘይት እየገለበጠች ነበረ። የታሉ ሴቶቹ ብላ ስትላትም ዝም ትላለች። እሷም ዝም ካለቻት በኋላ አሀ ቤቱን ልታሳያት ነው ይዛት የገባችው ጥሩ አደረገች በማለትም እንግዲህ እሷም ወደ ውስጥ ትገባለች። እሷም እንግዲህ ወደ ውስጥ ከገባችም በኋላ እሺ በቃ ሁሉንም ነገር እያደር እየተስተካከለ ይሄዳል ብላ ስትሄድም ማንንም ልታገኝ አልቻለችም። ካዲያ ሴቶቹ የት ሄዱ? ሴቶቹ የት አሉ? በማለትም መናገር ትጀምራለች። ስታያቸውም የሉም ነበረ። ወይንሸት እኔ እየጠየኩሽ ያለው ሴቶቹ የት አሉ ብላ ስትላትም እኔ እኮ ስላላየኋቸው ነው ዝም ያልኩሽ ብላ ትላለች። ኤልሳም እንግዲህ እናቷን እባክሽን እዚህ ሰፈር እንዳትገኝ ከሰብለ ጋር ያለሽን ነገር ሁሉ እንድታቆሚ እፈልጋለሁ፣ ካለበለዛ ነገሮች ሁሉ ይበላሹብኛል። ከአብሲሎን ጋር ሁሉንም ነገር አስተካክዬ ልጅም ልወልድለት እፈልጋለሁ ብላ ትላታለች። እሷም እንደዛ ከሆነ ካዲያ እኔ ከሷ እንድርቅ ከፈለግሽ በየጊዜው ብሩን አስገቢ፣ ደግሞ አንቺ ብር ካስገባሽልኝ እኔ ለምን እሷን እናገራለሁ? የሰው ልጅ እኮ ሲቸግረው ነው ብዙ ነገር የሚያወራው። ስለዚህ እኔ የሚቸግረኝ ከሆነ እንጂ የማይቸግረኝ ከሆነ ለምን አወራለሁ ብላ ትላታለች። እሷም እሺ በቃ እኔ ያስገባልሻለሁ ብላ በማለት እያወሩ ሳለ ሰብለ ትደውላለች። ወይኔ ሰብለ ደወለች ብላ ትላታለች። እሷም ሰብለ ደወለች ብላ ስትላትም በእሺ በቃ አሁን የሆነ ነገር መላ ፍጠሪና ንገሪያት ብላ ትላታለች። እሷም እሺ በማለትም እንግዲህ እንዴ ወዴት ሄድሽ? ስመጣ እኮ አጣውሽ በማለት ስትጠይቃትም እሷም አይ አለውኝ ብላ ትላታለች። እንዴ የሆነ ጎረቤት ለቅሶ ነበርና ቀብር ነው ቶሎ ነው ሲሉኝ ያኔውኑ እየሮጥኩኝ ሳልነግርሽ ወጣው፣ ይቅርታ አድርጊልኝ ሰብለ እንገናኛለን በማለት እንግዲህ ሰብለን ትነግራታለች። እሷም እንደዛ በምትላትም ሰዓት አይ አሪፍ ነው ብላ እንግዲህ ሁሉንም ነገር ትናገራታለች። ሆኖም እንግዲህ የኔ እናት ጥሩ አድርገሻል፣ እንደዚህ ጥሩ አድርገሻል ብለሽ ብቻ ዝም እንድትይ ሳይሆን ነገሮቹን እንድታስተካኪ ነው ብላ ስትላትም እሺ በቃ አንቺ ብቻ ከሷ ራቂ፣ እኔ ሁሉንም ነገር አስተካክላለሁ ብላ ትላታለች። እነሱም ሁለቱም እንግዲህ በዚህ አይነት ሁኔታ ይስማማሉ። እንግዲህ በዚህ አይነት ሁኔታ ከተስማሙ በኋላ እጅ የሆነ የደበቁኝ ነገርማ አለ፣ እንዴት ነው ይሄ ነገር ወዴት እየሄደ ነው እያለች እንግዲህ እያሰበችና እየተጨነቀች ትገኛለች። ወይዘሮ ሰብለ እንግዲህ በጣም ነገሮችን ለማወጣጣት እየሞከረች ነው። ሆኖም እንግዲህ ለማወጣጣት ብትሞክርም ነገሮችን ልታገኝ አልቻለችም ማለት ነው። እና ይሄንን ነገር እንዴት አድርጌ ነው መፍታት የምችለው? እንዴት አድርጌስ ነው ማወቅ የምችለው? እያለች ነው እንግዲህ ያንን እንግዲህ ለማግኘትም ሆነ ለማወቅ እንዴት አድርጋ ማወቅ እንደምትችል እየተጣጣረች ትገኛለች ማለት ነው። ሆኖም እንግዲህ እዚህ ጋር ወይንሸት በስቃይ ውስጥ ነው እያሳለፈች ያለችው። እሷም እነሱ ማንም ሰው ቤት እንደሌለ ካወቀች በኋላ ሰብለ እንግዲህ ጸጉሯን እሱም ያለው ጸጉሯ ትንሽ ነው፣ እሱንም ጸጉር ይዛ እንግዲህ ታጨመዳድዳታለች። ከዛን ህፃኗ የማናት ብላ ትላታለች። መጀመሪያ እሷ ቤት እያጸዳች ወደ ውስጥ ስትገባ አንቺ ልጅሽ እንደመጣች አብሲሎም ነገረኝ፣ ግን ምንም ልጅሽን እንዳገኘ ሰው ደስተኛ አይደለሽም ብላ ትላታለች። እሷም ደስተኛ ነኛው አልመጣችም ምናምን በቃ የውሸት ነገር ስለሆነ ትርገበገባለች። ሰብለም እንግዲህ የማወጣጣት ስሏን ትጠቀማለች። እሷም እንግዲህ ምን ትላታለች?
ልጁን ማቴዎስን እንዳወራችውና ልጅቷ የእሷ እንዳልሆነ ትነግራታለች። ወይንም በዚህን ሰዓት ትደነግጣለች ማለት ነው። ከዛን እሱ ውሸቱን ነው ልጅቷ የኔ ናት ብላ ስትላት ጸጉሯን ወደኋላ ትጨመድዳትና አሁን ስለ ልጅቷ ቀጥ ብለሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ፣ እማትናገሪ ከሆነ ስቃይሽን አበዛለሁ እያለች እንግዲህ ጸጉሯን እየነቃቀለችላት ነበረ። እንግዲህ በስተመጨረሻም ሲያቅታት ልጅቷ የእሷ እንዳልሆነች ትነግራታለች። እና እሺ የማናት ብላ ስትላት አረ ድስቱ አረረብኝ ሰብለ እባክሽን ልቀቂኝ ብላ አውቃ ትሄዳለች ማለት ነው። እንግዲህ ሰብለም አሁን ረፍቱ ሰጂ እችን አህል ካወጣው አሁንም ስቃይሽን አብዝቼ ልጅቷ የማን እንደሆነች ትነግሪያለሽ እያለቻት ነው። ውድ የሲና ቤተሰቦች ሻያችሁን እየጠጣችሁ እስከ መጨረሻ እንድትከታተሉ ማሳሰቢያን እየቀረብኩኝ እንግዲህ እችን የመሰለች ቁርስ ይዤላችሁ እንደመጣው ላስታውሳችሁ ብዬ ነው ውዶችዬ። እንግዲህ ቀስ እያላችሁ እየበላችሁ እናዳምጥና እንገመገማቸዋለን ማለት ነው። እንግዲህ አሁን እሷም ቀናት ይፈጃል እንጂ የማልጅ እንደሆነች አገኛለሁ እያለች ነው። ወይንም ደግሞ በጣም ደንግጧለች። እናቴ ምን ትሆንብኛለች አሁን ለኤልሳ እንግዲህ እንዴት አድርጌ ነው የምነግራት? እናቴንም የሆነ ነገር ታደርግብኛለች የሚለው ፍራቻ በጣም ፈርታ ነበረ። ሆኖም እንግዲህ አብሲሊዮምም እጅግ በጣም ተጨንቆ መንገድ ላይ ነበረ። ኤልሲም ትሄዳለች። ምን ሆነሃል? ቆሌ ርቋል፣ ተጨንቃል ብላ ትለዋለች። እሷም እንደዛ ስትለው ምን ነው የወይኒ ልጅም እኮ እንደተገኘች ነገርኩ ብላ ስትለውም ከዛም በኋላ አይ የወይኒ ልጅ ብቻም ሳይሆን ምርመራ እንደምናደርግ እኮ ተነጋግረን ነበረ፣ ረሳሽው እንዴ? ያንን ምርመራ ለማድረግ እንግዲህ ያለውን ነገር እንትን ለማለት ነው ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ካዲያ እንዴት ማድረግ እንችላለን ብላ ትለዋለች። እሱም አሁን ላይ ያለውን ነገር እንግዲህ ምንም ነገር ማድረግ እንደማይችሉ እየነገራትና በቃ ምርመራውን እንሂድ ብሎ ይላታል። እሷም እሺ በቃ እኔ የማውቀው ዶክተር አለ በማለት እንግዲህ እሷ ወደምታውቀው ዶክተር ትመራዋለች ማለት ነው። እንግዲህ እሷ ወደምታውቀው ዶክተር ስትመራው እሺ በቃ ይሄ ከሆነ በጣም ጥሩ ሀሳብ ነው በማለት እንግዲህ ወደ ዶክተሩ ትመራዋለች ማለት ነው። እንግዲህ እሷም ወደ ዶክተሩ ስትመራው ወደ ዶክተሩ እንግዲህ ይዟው ልትመራው ስትል ምንድነው ዶክተሩ እንግዲህ እዛ ከደረሱ በኋላ መጀመሪያ ስትደውልለት ዶክተር እንዴት ነህ ብላ እንግዲህ ሰላምታዋን ተለዋውጣ ስትደውልለት ምንድነው እሱ በማለትም እንግዲህ ስትጠይቀው ምርመራ የመካንነት ታደርጋላችሁ እንዴ ብላ ስጠይቅ እንዴ አንቺ ባላለሽ እንዴ ብሎ ይላታል። እሷም አዎ አለኝ በማለት እንግዲህ ትመልስለታለች ማለት ነው። እሷም እንግዲህ በምትመልስለት ሰዓት አይ እንደዛ ከሆነ እንግዲህ በጣም ጥሩ ነው ብሎ ይላታል። እሱም እሺ በቃ እንደዛ በጣም ጥሩ ነው ነይ ብሎ ይላታል። እንግዲህ እሷም እሱ የማውቀው ነው ና እንሂድ፣ በቃ እንሄዳለን። እንግዲህ ያለውን ነገር ያወራዋል ማለት ነው። እሱም እንግዲህ ያለውን ነገር ካወራ በኋላ ሁለቱም ምርመራ ማድረግ እንዳለባቸው እና ኤልሲንም ደግሞ ከሌላ ሰው ከዚህም በፊት ልጅ አለሽ ወይ ብሎ ይጠይቃታል። አረ የለኝም። ስለዚህ አንተ ብቻ ሳትሆን ከሷም ከአንተም መካንነቱ ሊፈጠር ስለሚችል ስለዚህ ሁለታችሁም ነው መመርመር ያለባችሁ በማለት እንግዲህ ይናገረዋል። እሱም እሷ መመርመር የለባትም መመርመር ያለብኝ እኔ ነኝ ብሎ ሲልም አይ ሁለታችሁምና ስለዚህ እኔ ልቅደም ብሎ ይለዋል። እሱም እሺ በቃ
እንደዛ ከሆነ በማለት እንግዲህ አብሲሊዮም ይቀርማል ማለት ነው። እሱ በቀደመ ሰዓት እንግዲህ ኤልሲም እንግዲህ የሆነ ተንኮል ልታደርግ ስላሰበች የምርመራውን ውጤት እኔ መጀመሪያ ማወቅ አለብኝ ብላ ትለዋለች። እሱም ለምን አንድ ላይ አታውቁም ብሎ ሲላት እሱ አሁን ላይ ጭንቀት ላይ ስላለ ካወቀ ይጎዳብኛል ብላ ስትለውም እውነት ጥሩ ሚስት ሆነሻል እያላት ይገኛል ማለት ነው እንግዲህ ይላታል ማለት ነው። እንግዲህ እሷ እዛ ጋር ልክ ጥሩ ሚስት መስላ እየተገኘችው እንግዲህ እዛ ጋር ውጤቱን ለማስቀየር ይመስለኛል እና ውጤቱን እንግዲህ ለማስቀየር እየተጣጣረች ነው። እና እንግዲህ አሁን ውጤቱን ለማስቀየር ነው እሷ ቀድመ እንትን በል ያለችው እንጂ ለአብሲሊዮም ያሰበች አይመስለኝም። እኔ የራሴ ግምት አብሲሊዮም የሚወልድ ነው የሚመስለኝ። ስለዚህ እሷ ደግሞ እዚህ ጋር ያለውን ነገር ለማስቀየር እየተጣጣረች ነው እንጂ እሱ መውለድ የሚችል ነው የሚመስለኝ ማለት ነው። እንግዲህ እሱ መውለድ እንኳን ባይችል አብራው ልትሆን ነው እንግዲህ እየተናገረች የነበረውና እንግዲህ ዶክተሩ ግን ተጠራጥሯታል። ከመቼ ጀምሮ እንደዚህ መልካም እንደሆነችም ጥያቄ ፈጥሮበታል። ባልስ አለሽ ወይ ነው ያላት። እንግዲህ ድሩዬ መሆኗንም በዛው እየነገረን ነው ማለት ነው። ባል እንደሌላት ማለት ነው። እንግዲህ ከዛ ከወጡ በኋላ ከወጡም በኋላ ምን ያደርጋሉ? ቀጥታ ወደ ቤት ይመጣሉ ማለት ነው። ቤትም ሲመጡ እንግዲህ በር ላይ እሱም ከተጨነቀ በኋላ ወይኔን ላውራት ብሎ ይላል። እሱም እንግዲህ ወይኔን ላውራት ብሎ ሲል ወይኔን ላውራት ብሎ ሲል እንግዲህ ወይኔን ምን ታወራት አለ ብላ ስትለውም አይ ወይኔን ማውራት አለብኝ ብሎ ይላታል። እሷም እንደዛ ከሆነ ጥሩ ነው ብላ ስትልም እንዴ ምን ነው ቀናሽ እንዴ ብሎ ሲላተው እንዴ ምን እቀናለሁ ብላ ትለዋለች። እንግዲህ እዚህ ጋር እንደ ቅናት አስመስላ ትፈራለች። እንግዲህ ያው ወይንሸት ትናገርብኛለች የሚለው ፍራቻ ስላለባት ትፈራለች ማለት ነው። እና ያለውን ነገር እንግዲህ ለማወቅ ፍራቻ ላይ ትገኛለች ማለት ነው። እንግዲህ እሱም ቀንተሽ ነው ሲላት አያልቀናውም ማለች። እንግዲህ ከቅናት ወጋውላት፣ ቅናትም እንደሌለባት ማለት ነው። እንግዲህ ያንን የቅናት መንፈሷን አንስቷ እሱም ወደ ውስጥ ገብቷል ማለት ነው። ወይንሸትንም ይጠራትና ድክምክም ያለው ፊት ያስታውቃል። ምን ሆነ ነው ጋሼ ብላ ስትለውም ምርመራ እንዲሄዱ ይነግራታል። እንግዲህ ውጤቱም ደግሞ ቶሎ እንደማይመጣ 1-3 ቀን ምናምን እንደሚሞላ እና ያው መውለድ ባልችልስ የሚለው ሀሳብ ይዞታል። እና መውለድ ባልችል ምን አደርጋለሁ እስቲ ምከሪም ብሎ ይላታል። እሷስ ምን አለች ብላ ስትለውም እሷ ከማደጎ ሌላ ልጅ አምጥተን አብረን መኖር እንችላለን፣ ስለዚህ ምንም ችግር የለውም እያለችኝ ነው ያለችው ብሎ ይላታል። አንተስ ምን አሰብክ ብላ ስትለው እኔ እሷ ግዴታ ከኔ ጋር መኖር የለባትም፣ እሷ የራሷን ህይወት መኖር አለባት። ስለዚህ ያለውን ነገር እኔ የራሴ ነገር ለመኖር እሷ የራሷን ህይወት እንድትኖር እኔ ደግሞ እንደ ራሴ አይነቷን አይቼ ማግባት አለብኝ ብሎ ይላታል። እሷም እንግዲህ ምንም አማራጭ የለኝም በማለትም እሺ በቃ እንደዚህ አታድርግ፣ ደግሞ ብዙ ነገር ብዙ መላዎች ሊኖሩ ይችላሉ ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት እና የአብርሃምንና የሳራን ታሪክ ትነግረዋለች፣ ተስፋ እንዳይቆርጥ። እነሱም ተስፋ በቆረጡ ሰዓት እግዚአብሔር ሁሉንም ነገር ቃል የገባውን ነገር ሰዓትና ጊዜ ይፈጃል እንጂ እሱ በፈቀደበት ሰዓት ሁሉም ነገር እንደሚሆን ትመክረዋለች። አብሲሎም እንግዲህ ደስ ይለዋል ማለት ነው። እንግዲህ እዚህ ጋር እንቅ አድርጎ የያዛት በሀሳቧ ነው። በሀሳቧ
ምን አሰበች እሷ እንግዲህ ስላልነገረችው አሁን አልነገርሽኝም ብሎ እንደዚህ ቢያንቀኝስ የሚለው ነው ያነቃት እንጂ እሷ አላነቃትም ማለት ነው። አንቋት ነው ብላችሁ እንዳትጨናነቁ ብዬ ነው እኮ እስከ ቤት እንዳትሄዱ። እንደው እናንተ እኮ ሀሳብ ስለሚይዛችሁ እንዳትጨነቁ እንዳታስቡ ብዬ ነው ይህንን ዜና በዘነዘና ምነግራችሁ ማለት ነው። እና እንግዲህ እዚህ ጋር ደግሞ በርበሬና አንድ ሚጥሚጣ ሊጨማመር ነው እና አሁን እየደከመኝ የመጣ ጉንፋን ሊይዘኝ ነው መሰለኝ። እና እንግዲህ ኤልሲ ታባብለዋለች ታጽናናዋለች ማለት ነው። ከዛን እንግዲህ ሲባላ ከአያቷ ጋራ እንግዲህ አያቷን ፈርታ ነበረ። ኤልሳም እንግዲህ ብርም አሁን እልክልሻለሁ ስላለቻት በባለፈውም ደግሞ እየናፈቀቻት መታ ነበረ። አሁን እንግዲህ ስለናፈቀቻት ሁሉንም ነገር እንግዲህ እንትን እያለች ነው ማለት ነው። እየተንከባከበቻት ነበረ። ሲባላም ዛሬ እንክብካቤ በዝቶብኛል ብላ ስትላትም አይ እንክብካቤ ካዲያ ክብር አይወደድሽ እያለቻት እንግዲህ እንትን እያለቻት እያመናጨቀቻት። ከዛን እንግዲህ ማቲያስ ደግሞ አባቷ እንደሆነና ወደፊት አብረው እንደሚኖሩ ነግሮኛል እና እውነት ነው ወይ እማዬ አያቴ ለመጨረሻ ጊዜ ብቻ ልጠይቅሽ ማቴዎስ አባቴ ነው ብላ ስትላት እሱን እኮ እኔ አላቅም የምታውቀው እናትሽ ናት እሱ አባትሽ ነኝ አለኝ ግን እኔ አላመንኩትም ብላ ትላታለች። እንግዲህ ወደዚህም ወደዛም ብለው አብሲሊዮም ነው እኔ አብሲሊዮም ማለት ስሙ ምን ማለት ነው? መቼም እኔ ቁጭ እያልኩኝ እኮ ብዙ ነገር ነው ማስበውላ። እንግዲህ ማናት ኤልሳ ትደውልላችኋለች። እንዴት ነው አያቴ ተቀበለችሽ ብላ ስትላት አዎ እና በቃ ትንከባከበኛለች ቃል ገብቷልኛለች ይለያል እንክብካቤዋ እያለች እንግዲህ እየነገረቻትም ነበረ። እሷም እንግዲህ እንደዛ ባለቻት ሰዓት አይ አሪፍ ነው በቃ አያትሽ ትንከባከብሻለች ካደ ትቀሪያለሽ ብላ ስትላትም ውሰጂኝ ስትል ደግሞ እዚህ ጋር በጣም ትናደዳለች ማለት ነው። እሷም እንግዲህ እንደዛ ከተናደደችም በኋላ ምን እየተፈጠረና ምን እየተካሄደ ነው እያለች እንግዲህ እጅግ በጣም ነው እንግዲህ ሁሉም ነገር እየተፋጠጠ ያለው። አብሲሊዮስ ውጤቱ ይመጣል። ሰብለም ደግሞ እንግዲህ በረንዳ ላይ ሆና እስካሁን ድረስ ምንም ያደረኩት ነገር የለም። ስለዚህ የሆነ ነገር ማድረግ አለብኝ። ምንድን ነው ማድረግ ያለብኝ እያለች እንግዲህ እጅግ በሀሳብ እንትን እያለች ነው ማለት ነው። እስካሁን ድረስ የሆነ ወሬ ነው እንጂ ምንም ተግባር ላይ አልዋልኩኝም። እቺ ኤልሳ የምትባለዋ ሴትዮ የምትቻል አይደለም። ደግሞ ኤልሳን ለእናቷ ስታማት ነበረ። እናቷም ደግሞ ምን አይነት ቤተሰብ ቢያሳድጋት ነው ስላታለች። ወይ ጋሻ ለማየሁ አይደለም እኔ ጉድ መጽዮ ልበል እንጂ እስቲ ምሳ ምን ልስራ እስካሁን አልወሰንኩም። እና መላ እውነትም መላ አሉት እኮ እናንተ። ለካ እኔ ጭንቅላቴ ውስጥ ራሱ ያለው መላ ድራማ መስራት ይችላለሁ ማለት ነው። በአጠቃላዩ መልዬ እያልኩኝ እንዳለ መስራት ይችላለሁ ማለት ነው። ገብቷቸዋል። እኔም እንደነሱን አሁን እምዬ መደቤው ነገር ስትለኝ የሆነ መላ ነው ይጣ የሆነ ነገር ስትለኝ የሆነ መላ ነው። ብርጭቆ ተሰበረ ስትለኝ ተሰነቀጠ ነው ወይም ደግሞ ስፓየር ዶኖ ነው ዓመተ ምሕረቱ ደርሶ ነው ወይ በቃ አዳዲስ መላዎች ናቸው የሚመጡልኝ። ለካች ልጅ እሷና እኔ ብንገናኝ ጥሩ ነው ማለት ነው። ጥሩ ነው እና ሼር አድርጉና ከኤልሳ ጋር አገናኙኝ ማለት ነው። ይሄ ነገር እኮ አይገኝም ቶሎ ሀሳብ መላ የሚያመጣ አይምሮ አይገኝም። ስለዚህ እኔንና ኤልሳን እንድንገናኝ መደረግ አለበት ማለት ነው። ሆኖም እንግዲህ ኤልሳ ተኝቷ በስተመጨረሻ ልጄ እያለች ነው። አብሲሊዮም ምን ሊሆን ወዮ ጋሻ ለማየሁ። እስቲ ቀጣዩን በጉጉት ነው የምንጠብቀው መቼም እዚህ ያለና
ምን እንደምትለው ልገምት። ዛሬ በጠዋቱ እያዛቀኝ ነው። ምን እንደምትል ልገምት ማለት ነው። ልጄ ያልኩት ምርመራ ስላደረግን ያው እንወልዳለን አይምሬ ውስጥ የልጅ ማሰብ ስላለ ነው ብላ እንደምትነግረው እርግጠኛ ነኝ ማለት ነው። እኛ ግሩፕ ስለሆነ እና መልካም ቀን ይሁንላችሁ። አይ ሚስ ዩ ሶ ማች። በጣም ወዳችኋለሁ። አመሰግናለሁ።